ለማስተማር ዝግጁ ናችሁ? Are you ready for the word? ክብር ለኢየሱስ ይሁን። ዛሬ Jesus the anointed one የሚለውን ነው የምናየው። የኢየሱስ ስም የተቀባ ስም። Jesus the anointed one ወይም ደግሞ የተቀባው የኢየሱስ ስም። ዛሬ ወደዚህ ስመጣ እየጸለይኩ ነው የመጣሁት። ጌታ ሆይ ለአንድ ሰው የስም ዘይት ይፍሰስበት እየጸለየ እግዚአብሔር እንደሚሰማኝ ይወላችሁ። ከናንተ ቁጥጥር ውጪ የሆነ ዘይት ዛሬ በኢየሱስ ስም ያገኛችኋል። So we will talk about the anointing። ስለ ዘይት ወይም ደግሞ ስለ ቅባት ነው የምናወራው። ለየት ባለ ቨርዥን ነው የምናወራው። I am so excited። እና ጌታ በሚያውቀው በዚህኛው ሴሽን ማስተምረው እዚች ቢሮ እስከምገባ ድረስ I have no clue ምንም ሐሳብ አልነበረኝ። እና የእግዚአብሔር ኦዲብል የሆነ ቮይስ ግን ስሜ የተቀባ ነው በላቸዋል። and I begin to dig about the anointed one ስለተቀባው የኢየሱስ ስም። most of my sermon by the way ወይ ቢሮ እስከምገባ ወይ እዚህ ጋር እስከምደርስ ድረስ ማስተምራችሁን አላውቅም። ሚስጥር ልንገራችሁ። most of it ምናልባት 95% አጀንዳው ጥቼ ተዘጋጅቼ እና ትምህርቱን ራሱ ሳስተምራችሁ ኦርደሩን አይኔን ጨፍኜ ሰርቼ በትንሽ ወረቀት ላይ ጽፌ ኦርደር ነው የምጽፈው እንጂ ትምህርት አልጽፍም። በጣም መጠነቀቀው ከአይምሮዬ እንዳላስተምር ነው። ከዚህ ከወጣ ይጠቅማችሁ። ከአይምሮዬ የሆነ ነገር በእግዚአብሔር ጸጋ እስካሁን አስተምሬ አላውቅም። ከአይምሮ ቢሆን ብዙ ማስተማር የምችለው ብዙ ዕውቀት አለኝ፣ ግን አላስተምርም። ዛሬ ግን የስሙ ዘይት አንድን ሰው ያገኘዋል። አሜን አሜን አሜን። እሺ እንደተለመደው ተባረኩ። መኃልየ ምዕራፍ 1 እና ዮሐንስ ወንጌል ምዕራፍ 1 እናነባለን። የሽቱ መዓዛ ደስ ያሰኛል፣ ስምህ እንደሚፈስ ሽቶ ነው። ታዲያ ቆነጃጅት ቢወዱ ምን ያስደንቃል? ዮሐንስ ወንጌል ምዕራፍ 1 ቁጥር 40 ጀምሮ። ዮሐንስም የተናገረውን ሰምቶ ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እንድርያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘነው ብሎ መንገር ነው። መሲህ ማለት ክርስቶስ ማለት ነው። ወደ ኢየሱስም አመጣው። አባት ሆይ እናመሰግንሃለን፣ የቃለ ፍቺ ስለሚገለጥልን ክብር ላንተ ይሁን። ኢየሱስ ጌታ ነው። እንግዲህ በጣም ብዙ የሆኑ ግራውንዶችን ወይም ደግሞ መሰረቶችን ሰርተናል ስለ ኢየሱስ ስም። ስለዚህ ስንነጋገር ያ መሰረት በልባችሁ ላይ እንዳለ ያሰብኩ ነው ማወራውና ተረዱ። መሰረቱ ኦሬዲ ልባችሁ ላይ አለ፣ የተሰራ መሰረት አለ ብዬ ነው እየቀጠልኩ መሄደው። የኢየሱስ ስም የተቀባ ስም ነው በሉ እስቲ በሉ እንደገና። እሺ ስለሱ ነው ዛሬ የምንነጋገረው። እና የመኃልየ ጸሐፊ የሆነው ሰለሞን ሲናገር ስምህ አለ your name is like a flowing oil እንደ ፍሎው እንደሚያደርግ ምንድነው አለ? ዘይት ነው አለ። ስምህ እንደሚፈስ ምንድነው አለ? ዘይት ነው አለ። ክብር ለኢየሱስ ይሁን። መሲህ ወይም ደግሞ መሲሁ ማለት ምን ማለት ነው የሚለው ነው መጀመሪያ ለነገራችሁ ፈልገው። መሲሁ ማለት ምን ማለት ነው? በመሳያ ወይም ደግሞ ክራይስት ማለት ምን ማለት ነው? መሲህ የሚለው ወይም ደግሞ መሳያ የሚለው ሂብሩ ወርድ ነው። ክራይስት የሚለው ወይም ደግሞ ክርስቶስ የሚለው ደግሞ የግሪክ ወርድ ነው። ስለዚህ በብሉይ ኪዳን ስለ መሲሁ ይነገር የነበረ ነገር በሙሉ በአዲስ ኪዳን በክርስቶስ ተተክቷል። ምክንያቱም አዲስ ኪዳን የተጻፈበት ጽሑፍ የግሪክ ስለሆነ ክራይስት ማለት ምን ማለት ነው? መሳያ ማለት ነው። መሳያ ማለት የመጀመሪያው ትርጉም ሚሻክ የሚል ትርጉም አለው። ሚሻክ ማለት ዘይት ማለት ነው። ስሙኝ ዛሬ በደንብ የምትጽፉ ሰዎች እየጻፋችሁ ሚሻክ ማለት ነው ዘይት ማለት ነው። መሳያ ማለት
ዘይቱ የፈሰሰበት ሰውዬ ማለት ነው። ከኔ ጋር ናችሁ? የዘይትን ትርጉም ነው መሲሁ የያዘው። መሲሁ የሚባለው ዘይቱ ያለበት ሰውዬ ማለት ነው። መሲሁ ማለት ዘይት እላዩ ላይ ያለ ሰውዬ በሙሉ ምን ይባላል? መሲሁ ይባላል። መሳያ ይሉታል። በደንብ አድርገው ሲጠሩት መሳያ ይሉታል እንጂ ዘይት የፈሰሰበት ወይም ደግሞ ፍሎ ያደረገበት ዘይት ያለበት ሰው ምን ይባላል? መሳያ ይባላል። መሲህ የሚለው ሐሳብ የመጣው ቅባት የተቀባ ሰውዬ፣ ዘይት የተቀባ ሰውዬ ከሚለው ሐሳብ ዘይት ያለበት ሰውዬ ማለት ነው መሲሁ። ከኔ ጋር ናችሁ አላችሁ? እጭ ዛሬ ልታስደብሩኝ ነው። ከኔ ጋር ናችሁ? እሺ። ስለዚህ መሲህነት ከዘይት ጋር የሚገናኝ ነገር አለው ማለት ነው። በደንብ አድርጋችሁ ስሙ። በደንብ አኖይንቲንግ ወይም ደግሞ ዘይት ወይም ደግሞ ቅባት የፈሰሰበት ሰው ፖርታል በሰማይ ትይዩ የተከፈተለት ሰው ማለት ነው። በፈሰሰበት ዘይት ምክንያት ሰውየው ዘይቱ ለፈሰሰበት ዓላማ ሰማይ በሱ ትይዩ የተከፈተበት ሰው ማለት ነው። ክብር ለኢየሱስ ይሁን። ባይዘው ዝም ብሎ ሰማይ በእኛ ትይዩ ይከፈት የሚባል ጸሎት ዝም ብሎ አይሰራም። ለምሳሌ አሁን ድሮ ስንጸልይ እኔ ልጅ እያለሁ ጸሎት የሚመሩ ሰዎች ደስ የሚል ነገር ሲናገሩ ኤክሳይት ያደርጋችሁና አትሉትም እናንተ? እኔ እንደዛ ነው። ተንበርክኮ አንዳንድ ከልጅነታችሁ ለየት ያለ ቃል ሰው ሲያወጣ ከሰማችሁ አራካ እቺ ላገኛቸው ጓደኞቼን ብለ ሰንበት ትምህርት ቤት ስገባ በሷ ቃል ነው የምትጀምረው። እና ሁሌ የምንጸልየው ጸሎት አለ፣ ስጋና ደም ጸጥ ይበል የሚባል። ስጋና ደም ጸጥ ይበል ማለት ፍግም ብለ ሞት ማለት ነው። ስጋና ደም ጸጥ ብሎ ቃል የሚሰማ ሰው የለም። ልምድ ነው። ስጋና ደም ጸጥ ይበል እና ድሮ እቺን ቃል ካልጠቀስኩ ብሞታት ጸሎት አልጸልይም ብሞት። እና ጸሎት መሪ ወጥቶ ደም ምን አረግ ስጋና ደም ጸጥ ይበል የሚባል ነገር ሰማይ በእኛ ትይዩ ይከፈት የሚባለው እንደ ጀነራል ስለጸለይክ የሚሰራ ነገር አይደለም። ቅባት ነው ያንን የሚያደርገው፣ ዘይት ነው ያንን የሚያደርገው። ስለዚህ ሚሻክ ዘይት ነው፣ መሳያ ዘይቱ ያለበት ሰው ማለት ነው። ኦኬ ብለን ፓራሌል የሆነውን ትርጉም ስናየው ክሪዮ ማለት ዘይት ነው፣ ክርስቶ ማለት ዘይቱ ያረፈበት ሰው ነው፣ ክራይስት ማለት ዘይቱ ያለበት ሰውዬ ማለት ነው። ክራይስት ክሪዮ በግሪክ ምንድነው? ዘይት ነው። ክሪስቶ ወይም ክርስቶስ ማለት ደግሞ ዘይቱ ያለበት ሰውዬ ማለት ነው። ክራይስት ምንድነው? ዘይቱ ያረፈበት ሰውዬ ማለት ነው። ይሄ የክራይስት ትርጉም ነው። ከኔ ጋር ናችሁ? ስንጸልይ በማስም ነው የምንጸልየው ብያቸዋለሁ። በኢየሱስ ስም፣ በኢየሱስ ስም። እግዚአብሔር ይርዳኝ። ጌታ ሆይ እርዳኝ። በብሉይ ኪዳን ይሄ ሚሻክ የሚባለው ወይም ደግሞ ዘይት የምንለው ነገር የሚፈስባቸው 3 ካታጎሪዎች አሉ። በእነዚህ 3 ካታጎሪዎች ውስጥ ሰማይ በእነሱ ትይዩ ይከፈትላቸዋል። ዛሬ ላስተምር ነው። ሰማይ በእነሱ ትይዩ በእነዚህ 3 ካታጎሪዎች ተመድቦ ይከፈታል። የመጀመሪያው ሰማይ የሚከፈትለት ሰው ለንጉስ ነው። ከንግስና ጋር አንደኛ ሳሙኤል ምዕራፍ 10 አንደኛ ሳሙኤል ምዕራፍ 10 ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፣ በእርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። ዘይትን አፈሰሰበትና ምን አለው? he has anointed you በእርስቱ ላይ አለቃ እንድትሆን። እዚህ ጋር ጉርሻ እንቁረስ፣ አንድ ጉርሻ እንቁረስ። ምን እንደሚል ታውቃላችሁ? ከዛ በኋላ ይላል ልክ ዘይቱ ከፈሰሰበት በኋላ እንዲህ ከሆነ በኋላ ትሄዳለህ፣ እዚህ ቦታ ላይ እንዲህ አይነት ሰዎች እንዲህ አይነት ነገር ታገኛለህ። ከዛ በኋላ ደግሞ በዛ ሸለቆ መካከል ነቢያትን ታገኛለህ። የእግዚአብሔር መንፈስ ይመጣባል፣ እንደሌላ ሰው ሆነ ትቀየራለህ አለው። የምትቀየረው አለው
ለሳኦል እቺን ከየትም ሰምታችሁ አታውቁም ስሙ የምትቀየረው ዘይቱ ስለፈሰሰበት ሳይሆን በዛ በኤሽታውል ሸለቆ ላይ የምታገኛቸው ነቢያቶች ጋር ስታወራ የእግዚአብሔር መንፈስ ይመጣባል እንደሌላ ሰው ሆነ ትቀየራለህ አለው ሳሙኤል ግን ዝም ብሎ ዘይቱን አፈሰሰበትና ምን አለው ሳሞና ምን አለው ተቀብተሃል you are anointed አለው አንደኛ ሳሙኤል ተመሳሳይ ቅባት ያረፈበት ተመሳሳይ ቀቤ የቀባውን ሌላ ልጅ ላሳያችሁ ዳዊት ምዕራፍ 16 ቁጥር 23 ይመስላል 23 ወይ 13 ተቃሊ ስለማናስተውሰው 13 ልኮ አስመጣው እሺ ይሄ ሙሉ ፕሮሰሱ ካለፈ በኋላ ዘይቱን ያዘና ልኮ አስመጣው ይላል እሺ እርሱም ቀይ አይኑ የተዋበ መልኩም ያማረ ነበረ እሺ እግዚአብሔርም ይህ ነውና ተነስተህ ቅባው አለው ምኑ ነው የሚቀባው ምንድነው የሚቀባው እሺ ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው እሺ የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ ለዳዊት የሚያነቃቁት ነቢያት አያስፈልጉትም አልገባችሁ ዳዊት ጋር አነቃቂ ነቢያት አያስፈልጉትም ልክ ቅባቱ ሲያርፍበት ሰማይ በስቱዩ መከፈት ይችላል አረ አልገባችሁም ያኛው መንፈሳዊ የሚባል ነገር ስለማያቅ ገና በሸለቆ ሄደ ከነቢያት ጋር ተገናኝተ ካወራ በኋላ ለዚህኛው ንጉስ ግን ልክ ዘይቱ አረፈበት ማለት ፖርታል ተከፈተ ማለት እንዲህ አይነት ቅባት ዛሬ በኢየሱስ ስም ያገኛቸዋል ለዳዊት ምን አደረገው ሳሙኤል መተንበያ ያስፈልገው መናገር ያስፈልገው ልክ ዘይቱን ሲያፈስበት ይላል ከዛች ሞመንት ጀምሮ ምክንያቱም heaven was waiting for that moment ሰማይ ይሄ የንግስና ቅባት ዳዊት ላይ እንዲመጣ እየጠበቀ ነበር ከኔ ጋር ናችሁ ወዲያው ይላል ዳዊትን የሆነ ሸለቆ ጋር ያለ ነብይ ማነቃቃት አይችልም የሆነ ምድረበዳ ላይ ያለ ነብይ አነቃቅቶት ዘይት እሱ ላይ ከመጣ በኋላ መንፈስ ሊመጣ ይችላል ልክ ይሄ ፖርታል ልክ ሲቀደድለት መንፈስ መጣበት ይላል መንፈሱን ያመጣው ምንድነው የፈሰሰበት ቅባት የንግስና ቅባት እግዚአብሔር ለሾማቸው ነገስታት በሚሻክ ወይም ደግሞ በሚቀባቸው ዘይት ምክንያት የሚከፍተው ሰማይ ነበር ስሙኝ ዛሬ በደንብ የመጀመሪያው ምንድናቸው ነገስታት ናቸው they are rulers የሚሻክ የሚባለው ቅባት ይመጣባቸው ሁለተኛ ፕሪስት ናቸው እነዚህ ሩል ለማድረግ ከእግዚአብሔር የሆነን ኮማንድመንት ለመቀበል ነው የሚቀቡት ፕሪስቶች ደግሞ ሚዲయేተር ለመሆን ነው የሚቀቡት በእግዚአብሔርና በሰው መሃል ለመግባት የእግዚአብሔርን ፕሬዘንስ ወደ ህዝቡ ለማምጣት የእግዚአብሔርን መገኘት ወደ ህዝቡ ለማምጣት ይቀባሉ ለዛ ነው ልክ ሙሴ ከተራራ እንደወረደ የተጻፈልን መጽሐፉ ዘሌዋውያን ላይ ቢሆንም ካደረገው ነገር አንዱ በአሮን ክህነት ስር ያሉትንና በሌዊ ነገድ ውስጥ ያሉትን ካህናት በሙሉ በየተራ አኖይንት ያደርጋቸው ነበር ይቀባቸው ነበር ስለዚህ ዘይቱ ስለፈሰሰባቸው በዛ በፈሰሰባቸው ዘይት ምክንያት ህዝቡን ከእግዚአብሔር ጋር የሚያገናኙበት ፖርታል ስለ ፖርታል አስተምራቸዋለሁ ሌላ ጊዜ የሆነ ዓለም ይቀደድላቸዋል ስለዚህ ፕሪስቱ ንጉሱ ያለው ፖርታል አይደለም ያለው ፕሪስቱ ያለው ፖርታል ነው ያለው ፖርታሉን የከፈተለት ደግሞ ቅባቱ ነው እስቲ በሉ ቅባቱ so there are priests እነዚህ ፕሬዘንስ ሆስት የሚያደርጉ ናቸው መገኘትን ሆስት የሚያደርጉ ናቸው እግዚአብሔር ይቀባቸው እና ለክህንነት ካህን ለመሆን የሚያስፈልገውን ክራይቴሪያ በሙሉ ካሟሉ በኋላ ይቀባሉ ክብር ለኢየሱስ ይሁን አንድ ነገር ግን እንድታስተውሉ ፈልጋለሁ እዚህ ጋር የትኛውም ሚሻክ የትኛውም ዘይት የትኛውም ቅባት በብሉይ ኪዳን የሚቀባ ፐርሰን ወይም ደግሞ አካል አለ የሆነ ስጋ ለባሽ ነው ያንን ዘይት መቶ የሚያፈስብ
እንዳረሱ አንድ ስጋ ለባሽ አንድ እግዚአብሔር ቀድሞ ያመነው ስጋ ለባሽ ከሌለ ዘይት የሚባል ነገር አይፈስብም። ከኔ ጋር ናችሁ? እሺ እየሰማችሁኝ ነው? አወሳስቤዋለሁ? ላቅልለው? ሰላም ነው? ሁሉ ሸጋም? እሺ ክብር ለኢየሱስ ይሁን። ስለዚህ የመጀመሪያዎቹ ምኖች ናቸው አልኳችሁ? ንጉሶች። ሁለተኞቹ ካህናት ናቸው። ሶስተኛ ደግሞ ዴር ፕሮፌትስ ወይም ደግሞ ነቢያት። ይሄ ኦይል ይፈስባቸዋል። ድሴ ወይ ዛሬ የሆነ ብርሃን ስለ እግዚአብሔር ቅባት አንድ ሰው ገብቶት ይወጣል። ኦይል ይፈስበታል ነብይ ላይ። ስለ እዩ ታሪክ ስታጠኑ በጣም የሚያስደነግጥ ነገር አለ። እግዚአብሔር መጀመሪያ ሄዶ ካገኘው በኋላ እግዚአብሔር ኤልያስ ደከም እያለች ስትመጣና ማጉረምረም ስትጀምር ተካልኛል እና በንቅስና አሉ እዩን ቀባልኛል። በንቅስና እንደ ዩኔ የዚህን ዘመን ኤልዛቤል መፈጥፈጥ ምናምን የሚላላ አሁን እዚህ ውስጥ እዩ ባይዘው ኤልዛቤልን እንዳልፈጠፈጣ ታውቃላችሁ። ጃንደረባ ልኮ ነገር ያስገደላት ከሄደ የተቀባው ነገር እቺ ሴትዮ የሆነ ጉድ እንደምታመጣ ስለሚያውቅ ምንም አይነት ርህራሄ የሌላቸውን ጃንደረቦች ልኮ ነው እንጂ እዩ ኤልዛቤልን አልፈጠፈጣትም። ደብራቸው አይገርም? ሄደ መጽሐፍ ቅዱስና ጃንደረባ ልኮ ነው ከላይ እንዴ እኔ መሰለ ቅባት ተቀብቻለሁ እኔ ለንቅስና ነው እንጂ የተቀባሁት ልዋጋ እንዴ ከዚህ ሴትዮ ጋር ብሎ ጃንደረባ ነው ይላል። ምን አይነት ስፒሪት እንዳለባት እንግዲህ ሴትዮዋ መረዳት። እዩ ተቀብቶ አልሄድም አለ። እዩን ለንቅስና ቀባልኝ አለው። ከዛስ ኤልሳዕን ደግሞ ለነብይነት ወይም ደግሞ ቀጥሎ አንተን ተተኪ ለማድረግ ቀባልኝ ካለው በኋላ ይላል ወደ ኤልሳዕ ሄደ ይላል። መጎናጸፊያ ያምጣለበት። መጀመሪያ እንደሚቀባ እግዚአብሔር ነግሮት ነው ኤልሳዕ ሄደ። መጎናጸፊያ ጥሎበት ሰውየው ዝም ብሎ እኮ ነው እንዲህ ወለቅ አድርጎ ጥሎበት ሄደ። ከዛ ሰውየው ጅል ሆነ። መጎናጸፊያውን ያዘ። እናትን ምንም ኤልያስ ያደረገው ነገር የለም። ጣለበትና ሄደ ነው የሚለው። ተከተለኝ አላለው። ምናል ማንትሉ ራሱ ድራግ አደረገው ሰውየው ነው። ለሌላ ነገር መሆን አልችልም ብሎ ጥማዱን ተሰናብቶ እናትና አባቱን ተሰናብቶ ኤልያስን መከተል ጀመረ። the power of mantle። ስለ ማንትልም ጌታ ከረዳን እንማራለን። ስለዚህ ነገስታት ስለ ነቢያት ብዙ ማውራት አልፈልግም። ነገስታት ካህናትና ነቢያት ይቀባሉ። ይሄም ይሻ ከዛ በኋላ ሲታዩ የተቀባው ነው ይሄ ይባላል። ከሜዳ ተነስተ ተቀብቻለሁ ማለት አይቻልም። በእስራኤል ታሪክ ቀቢ ይታወቃል። የቅባት ሴሬሞኒ ወይም ደግሞ ሪቹዋል አለ። ቅባት ሲሆን ዘይት ሲፈስ የሚደረግ ሪቹዋል አለ። በስነ ስርዓት ነው የምትቀበው። ታውቃላችሁ እኔ ብሉይ ኪዳን ላይ እንደማልቆይ ግን ልዘልላችሁ ነው ወደ አዲስ ኪዳን ስዘል እየገባችሁ መሲሁ እንዲገባችሁ ፈልጋለሁ ዛሬ። ከዛ አንድ ትንቢት ግን እግዚአብሔር ተናገረ። ኢሳይያስ 61 ላይ ስለ መሲሁ ሲናገር የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል የሚል ትንቢት ተናገረ። ይሄኛው መሲህ አሉ ሳሙኤልም አይቀባው፣ ኤልያስም አይቀባው፣ ነገስታትም አይቀቡትም፣ የሆነ አካልም አይቀባው። የሚቀባው ማን ነው? ማን ነው የሚቀባው? ጂሰስ ክራይስት። የተቀቡ በጣም ብዙ ሰዎች እያሉ አንድ የተቀባ መፈለግ ጀመሩ እስራኤላውያን። ለእስራኤላውያን ዘይት ብርቅ አይደለም፣ ቅባት ብርቅ አይደለም፣ ንጉስ ብርቅ አይደለም፣ ካህን ብርቅ አይደለም፣ ነቢይ ብርቅ አይደለም። ግን አንድ ትንቢት እግዚአብሔር ተናገረ። ራሴ የምቀባው ይመጣል። the source of his anointing will be me። እኔው ራሴ የምቀባው ይመጣል ብሎ ኢሳይያስ 61 ላይ ተናገረ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። መሳያ የሚሉት ወይም ደግሞ መሲሁ የሚሉት ማንን ነው? ሲቀባ ሪቹዋሉን ያላየን፣ ድግሱን ያላየን፣ ቀቢውን ያላየን፣ ኤግዚስት ሲያደርግ ግን እግዚአብሔር እንደቀባው የሚያስተውቅ አንድ መሲህ ይመጣል ማለት ነው ክርስቶስ።
ገባቸው። እንዴት እንደተቀባ አናውቅም። ድግሱን አላየንም። የሚቀባውን ሰው አላየንም። ግን አንድ ይመጣል። ራሱ እግዚአብሔር የሚቀባው ናይን ትንቢት ተናገረና ኢየሱስ ገና ከምድረ በዳ እንደወጣ ሉቃስ ወንጌል ምዕራፍ 4 ላይ ወደ ናዝሬት ከተማ ወደ አደገበት ከተማ ሄደና ያ መሲህ ነኝ አላቸው። ምን አላቸው? ጥቅልሉን አነሳና ኢሳይያስ 61 ካነበበ በኋላ ኖ አሁን አለ እንደ ትንቢት ይሄን የምትሰሙበት ዘመን አበቃ። ይሄ ትንቢት ዛሬ በጆሮአችሁ ምን አለ ተፈጸመ። እግዚአብሔር የቀባው መጣ አላቸው። እግዚአብሔር ራሱ የቀባው መጣ አላቸው። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ፣ አሜን በሉ እስቲ። ክራይስት የሚለው ወይም ደግሞ ጂሰስ ዘ ክራይስት ማለት ምን ማለት ነው? የተቀባው መሲህ ማለት ነው። ከእግዚአብሔር የተላከው መሲህ ማለት ነው። የኢየሱስን ስም በህይወታችሁ ላይ እንዲሰራና ፈንክሽን እንዲያደርግ ከሚያደርገው አንዱ ነገር is the anointing። ከዘይቱ ከቅባቱ ጋር ስሙ ላይ እግዚአብሔር ካስቀመጠው ቅባት ጋር ኮኔክት ስታደርጉ ባይ ዲፎልት የዚህ ስም ኃይል በህይወታችሁ ላይ ይጨምራል። አሜን በሉ እስቲ። ዕብራውያን ምዕራፍ 1 ሃሌሉያ ቁጥር 9 ጽድቅን ወደደ አመጽን ጠላህ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች በላይ አስቀመጠ። እሺ የደስታን ዘይት ቀባህ። እሺ ደግሞ እንዲህ ይላል፣ ጌታ ሆይ አንተ በመጀመሪያ የምድርን መሰረት አኖርህ፣ ሰማያትም የእጆች ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ኢየሱስ ጌታ። ጽድቅን ወደድክ፣ ከዛስ አመጻን ምን አልክ? ጠላ። ስለዚህም እግዚአብሔር አምላክህ ከባልንጀሮችህ በላይ አስቀመጠ። ከባልንጀሮችህ በላይ ምን አለ? አስቀመጠ። ከዛስ የደስታንም ዘይት ቀባህ። የደስታንም ዘይት ምን አለ? ይሄ ስለማን ነው የሚያወራው? በሉ እስቲ በሉ። ስለ ኢየሱስ ነው የሚያወራው። ይሄ ዕብራውያን ምዕራፍ 1 ቁጥር 9 ላይ ያለ ወይም ደግሞ ከፍ ብለህ አንብብ 7-6 ደግሞም እግዚአብሔር በኩሩን ወደ ዓለም ሲያስገባ እሺ የእግዚአብሔር መላእክት ሁሉ ይሰግዱለት እሺ ይስገዱለት ይላል። ስለ መላእክም ሲናገር መላእክቱን ነፋሳት አገልጋዮቹንም የእሳት ነበልባል ያደርጋል ይላል። እሺ ስለ ልጁ ግን እንዲህ ይላል፣ አምላክ ሆይ ዙፋንህ እስከ ዘላለም ጸንቶ ይኖራል። እሺ የመንግስት በትር የቅንነት በትር ይሆናል። እሺ ጽድቅን ወደደ አመጻን ጠላህ ብሎ ስለ ልጁ ይናገራል። የመላእክት እንደዚህ ነው፣ የልጁ ደግሞ እንደዚህ ነው ብሎ ኢየሱስን ከመላእክት ጋር እያወዳደረ ኢየሱስ ከመላእክት ይበልጣል እያለ እየነገራቸው ነው። ይሄ የትንቢት ቃል የሚገኘው መዝሙረ ዳዊት ምዕራፍ 2 ላይ ነው። ይኸውላችሁ መጽሐፍ ቅዱስ ስታጠኑ ሌላ ቲፕ ልንገራችሁ። ከብሉይ ኪዳን ጋር የሚገናኝ ወይም ደግሞ ከባይብላችሁ ደመቅ ካለው በጣም ቀጠን ብሎ የሚጻፍ ከሆነ ብሉይ ኪዳን ላይ ያለ ፕሮፌሲ ነው ማለት ነው። ቲፕ ልንገራችሁ። ስለዚህ ፕሮፌሲውን ሄደ በደንብ አድርገ በርበር አድርገ ማጥናት አለብን። ከኔ ጋር ናችሁ? ይላል ተብሏል፣ ስለ ልጁ የተነገረ ትንቢት ነው ብሎ ይናገራል። እሺ የመጀመሪያው ነግሬያችኋለሁ። የመጀመሪያው አኖይንትድ እንደሆናችሁ ወይም ደግሞ የተቀባችሁ እንደሆናችሁ ማስረጃው ያ ሴሪሞኒ የሚደረግበት ቦታ ወይም ደግሞ ሪቹዋል አለ፣ ሴሌብሬሽን አለ፣ ስነ ስርዓት አለ። ኦርዲኔሽን እዚህ ፊዚካሉ ቤተክርስቲያን ላይ ራሱ በተሄዱ ኦርዲኔሽን ከበድ ያለ ስነ ስርዓት ነው። ከበድ ያለ ስነ ስርዓት መዝሙረ ዳዊት ምዕራፍ 2 አሕዛብ ለምን በቁጣ ተነሱ? እሺ ሕዝቡስ ለምን በከንቱ አሴሩ? የምድር ነገስታት ተነሱ፣ እሺ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። በመሲሁ ላይ ሊመክሩ ተሰበሰቡ። በእግዚአብሔርና ስለዚህ ይሄ ነገር እያወራ ያለው ስለማን ነው? መዝሙረ ዳዊት ምዕራፍ 2 ስለማን ነው? ስለ ኢየሱስ ነው። እሺ ቀጥል። ሰንሰለታቸውን እንበጥስ፣ እሺ የእግር ብረታቸውን አውልቀን እንጣል አሉ። እሺ በሰማይ በዙፋን ላይ የተቀመጠው ይስቃል፣ እሺ ጌታም ይሳለቅባቸዋል። ቁጥር 5 ከዚያም በቁጣው ይናገራቸዋል፣ እሺ በመዓቱም ያስደነግጣቸዋል። ቁጥር 6
ደግሞም እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉስ ሾምሁ ይላል። የራሴን ንጉስ ምን አልኩኝ? በኢየሱስ ስም ይሄ ቃል ይግባችሁ። ተሹሟል ይሄ ንጉስ አለ። የተሾመው የዚህ ንጉስ ወይም ደግሞ የዚህ የክርስቶስ የተቀባው ክራይስት ሹመት የተደረገው ግን አለ በእኔ የተቀደሰ ተራራ ነው። ዳዊት ህዝቡ በተሰበሰበበት በተቀባበት ተራራ አይደለም። ሳኦል በተቀባበት ተራራ አይደለም። በዚህ ምድር ያሉ ነገስታት የተቀቡበት ተራራ አይደለም። በጽዮን በራሴ ተራራ ላይ አለ የኔን ንጉስ ሾሜዋለሁ። ከዚህም የተነሳ ቅባቴ ይሄ ዕብራውያን ምዕራፍ 1 ቁጥር 9 ጋር ካለው ጋር ሪሌት የሚያደርግ ወርድ ነው። እዛ ነው የመሲሁ ኦርዲኔሽን የነበረው። እዛ ነው የተቀደሰው ተራራ ላይ። ለዛ ነው ኢየሱስ ቀቢውን አላዩትም፣ አካሉን አላዩትም፣ የቅባቱን ድግስ አላዩትም። ድንገት መጣና መሲሁ ነኝ አላቸው። አትቀልዳሉት። እነሱ ቪዚብል የሆኑ ድግስ ሲጠብቁ እሱ በማይታየው ዓለም ላይ ተሹሞ መጣ። ቪዚብል የሆነ የሚታይ ከሮም መንግስት ነፃ የሚያወጣቸው አይነት ድግስ ሲጠብቁ እሱ በጽዮን ተራራ ላይ ተሹሞ መጣ። ሪቹዋሉ የነበረው ድግሱ የነበረው ይላል በጽዮን ተራራ በኔ ተራራ ላይ ነበር። እና ንጉሴ በዚህ መሲሁ ላይ ሲነሱ አለ እግዚአብሔር ሳቀ። አቀልዱ አላቸው እግዚአብሔር በመሲሁ ላይ ሲነሱ። እኔ ግን በተቀደሰው ተራራ ላይ ንጉሴ ምን አልኩት? ሾምኩት። ኢየሱስ ተቀብቶ ይመጣ። ለዛ ነው በውሃ የተጠመቀ እንጂ ዘይት የፈሰሰበት አይደለም። ምክንያቱም የሱ የዘይቱ ሶርስ እዚህ ምድር ላይ የሚታይ አይደለም። አልገባችሁ? ጥምቀትን በብሉይ ኪዳን ቶለሬት አድርጎ ተጠመቀላቸው። በዮሐንስ እጅ ተጠመቀላቸው። ሲመጣ ገባ ወጣ። የንስሐን ጥምቀት ኢየሱስ ተጠመቀ። when it comes to the anointing his source is ከዚህ አይደለም። ለዛ ነው እንደ ሌሎች መሲሆች እንደ ሌሎች ሚሻኮች እንደ ሌሎች ዘይቶች ፊዚካል በሆነው ዓለም የፈሰሰበት ዘይት የለም፣ ግን ተቀብቷል። አሜን። ከዚህ ሶርስ ያለ የሆነ ዘይት አንድ ሰው በኢየሱስ ስም ዛሬ ያገኘው። ሶርሱ አይታይም፣ ከየት እንደተቀባ አይታይም። እና ይሄ ሰውዬ ሚሻክ አለበት ወይም ደግሞ ዘይት አለበት እንዳይሉት የቀባው አካል የለም፣ የቀባው ካህን የለም። ኢየሱስ ጌታ ነው። from the invisible world anoint ተደርጎ መጣ ኢየሱስ። እና በተቀደሰው ተራራ ላይ ንጉሴ ሾምኩት አለ። ስለዚህ ይሄ ፐርሰን ነገስታትንም የክህነትንም የነብይነትንም ፖርታል በአንድ የያዘ ነው ኢየሱስ። ንጉስ ሆነ የክህነትን ፖርታል እንደማትይዝ፣ ካህን ሆነ የነብይነትን ፖርታል እንደማትይዝ ልክ ኢየሱስ ጋር ስትመጣ ግን ንጉስም ነው ካህንም ነው ነብይም ነው። ለዛ ነው ራሱን ሲጠራ ናዝሬት ሲሄድ ነብይ በአገሩ አይከበርም ተብሎ እንደተጻፈ አላቸው። ስለዚህ ምን እያለ አይ አም ፕሮፌት እያለ ነው። ኢየሱስ ምን አደረገ መሰለ? አሁን አለ ለንጉስ ለብቻ ቅባት፣ ለካህን ለብቻ ቅባት፣ ለነብይ ለብቻ ቅባት አያስፈልጋችሁም። ሙሉን ፓኬጅ የያዘ የተቀባ አካል መጥቶላችኋል። ለዛ ነው ኢሳይያስ 61 ላይ መፈታት አለበት፣ ንግስና አለበት፣ ክህነት አለበት። የተወደደችውን የጌታን ዓመት ምን ይላል? ይሰብካል። ለታሰሩ ምን ያመጣል? መፈታትን ያመጣል። ነገስታት ላይ እንደገና ይገባል። ይሄኛውን መሲህ ነበር እስራኤል ተጠብቀ ነበር። Christ is the whole package. He is the whole package. ዛሬ ከበለጠው ቅባት ጋር ኮኔክት ታደርጋላችሁ። ለዛ ነው we don't need any source ከዚህ በኋላ በብሉይ የተነሳን የአንድን ነብይ ቅባት ሶርስ አድርገን መጠየቅ አንችል። ምክንያቱም በብሉይ ያለ ነብይ፣ በብሉይ ያለ ካህን፣ በብሉይ ያለ ንጉስ ሁሉ የያዘውን ቅባት የያዘ መሲህ ተሰጥቶ ነው።
ይሄ anointed one እኔ ውስጥ ነው። ይሄ ቅባት እኔ ውስጥ ነው። Christ the anointed one የተቀባው ሚምሻክ ያለበት ዘይት ያለበት ይሄ ኦይል የፈሰሰበት ክርስቶስ እኔ ውስጥ ነው። ከኔ ጋር ናችሁ? የሆነ ዳይሜንሽን ለእናንተ ዛሬ እንዲበራ በኢየሱስ ስም ጸልያለሁ። በተቀደሰው ተራራ ላይ ነው ሾምኩት። his ritual was in the heavenly places። ሲሾም ክርስቶስ ተደርጎ መቀባቱ ሲሾም ፊዚካል ሪልም ላይ የሆነ ነገር የለም። እንዴ ያሉ ከሰባው ላይ ኢየሱስ ሲመጣ ይሄ እንደ አናጺ አልነበር እንዴ ያሉ 30 ዓመት ከመሙላቱ በፊት 29 ዓመት ከ5 ወር እያለው አናጺ አልነበር እንዴ ያሉ። እንዴት ነው የሰውዬ እንደዚህ አይነት ታምራትን ማድረግ የሚችለው? ሶርሱን ከየት አመጣው ብሎ መጠየቅ ጀመሩ። ከኔ ጋር ናቸው? እናንተ ላይ ምድራዊ የሆነ የፈሰሰ ነገር የለም። ከሰማይ ዓለም ግን ያለ ሰዎች፣ መላእክት፣ ልዩ ፍጥረት፣ አጋንንት የትኛውም ሰው ሲክ የሚያደርገው ነገር ኮንቴን ያደረገው ክርስቶስ እናንተ ውስጥ ነው። ማጃ እስቲ የተቀባው ክርስቶስ በእኔ ውስጥ ነው በሉ። እስቲ በሉ እንደገና Christ anointed one ቻሶካፓዲያስ። ለዛ ነው ውስጣችን ስለገባ አለ እሱ አሁን አለ ብዙ ንጉሶች አሉት፣ እሱ የነሱ ንጉስ ነው አለ። ለምሳሌ the kingship anointing is in me። ክርስቶስ ነው ሲገባ የንግስናው ቅባት ነው ውስጥ ገብቷል። አሁን እሱ አለ ይሄንን መንግስት የሚገዙ ነገስታት ብዙ አሉት፣ እሱ ግን ምንድነው አለ የነገስታት ንጉስ ነው አለ። ሌላ ሲናገር ምን አለ? እሱ የካህናት አለቃ ነው አለ። እኔን ምን አደረገኝ? ካህን አደረገኝ። ያ anointing by default እኔ ላይ መማረክ ጀመረ፣ መንቀሳቀስ ጀመረ። ይሰራባል ይቅባት። እሱ ካህን አይደለም ማለት የካህናት አለቃ ነው። he's the head priest, the royal priest ነው። እና እኛንስ ንጉሳንና ካህናት እንዲሆኑ ያ ቅባት እኔ ላይ ይሰራል። ራማ ካሱታ ካፓያ። ሌላስ ምን አለ? እናንተን አሁን አለ ከዚህ በፊት እንደተደረገው ማንም ሰው መጥቶ ሊያጃጅላችሁ አይችልም። ለምን? you have received ከቅዱሱ ቅባት አለ። so I am my own prophet ማለት መጥተ እኔ ዲሲቭ ልታረጋችሁ። ለምን? Christ is in me። ማንም እንዲና እንዲያርጉ ሊላችሁ አይችልም። that prophetic spirit is in you። ይሄ የትንቢት የነገሮችን ፐርሲቭ የሚያደርገው ቅባት እናንተ ውስጥ ገብቷል። ስለዚህ ይሄ በበራላችሁ ልክ ስሙን ስትጠሩት ነው ማኒፌስት የሚያደርገው። ሩማ ሳካ የሆነ ነገር እያረገኝ ነው ዛሬ። ስለዚህ አለ የዚህ መሲህ ድግስ በጽዮን ስለ ጽዮን ነግሬያቸዋለሁ። ጽዮን ምን እንደሆነ ድሮ ነግሬያቸዋለሁ የነበራቸው። በጽዮን ተራራ ነው ተደግሶ የተሾመው። ተሾሞ ነው የመጣው ይሄ ክርስቶስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛስ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ከሾሞ በኋላ ምን አለው? አንተ ልጄ ነህ፣ እኔ ዛሬ ምን አልኩ? ለዛ ነው የዕብራውያን ጻፊ ሲናገር ከመላእክትስ አለ አንተ ልጄ ነህ፣ እኔ ዛሬ ወለድኩ ያለው ማንን ነው አለ? ሹመቱ ጋር ስላለው ኮንቨርሴሽን ነው እያወራው። ከመላእክት ለማን ብያለሁ? አንተ ልጄ ነህ፣ እኔ ዛሬ ወለድኩ ያልኩት ከመላእክትስ ለማን ነው አለ? እሱ ከገብርኤልና ከሚካኤል ጋር ልታወዳድሯቸው። ገብርኤል ሊወለድ መሆኑን የሚያበስርለት መልአክ ነው። እንደውም ማለት ሊወለድ መሆኑን የሚያበስርለት ሕፃን እያለ ራሱ መወለዱን የሚያበስርለት ፕሮሰስ የሚያደርግ ዘካርያስ ጋር የሚሄድ ማርያም ጋር የሚሄድ ኤልሳቤጥ ጋር የሚሄድ ሚውት የሚያደርግ የሚዘጋ የማርያምን ማህፀን እንድትዘጋጅ የሚያደርግ የሕፃኑ አብሳሪ ነው ገብርኤል አለ። you cannot compare ገብርኤል with Christ። ገብርኤል ከክርስቶስ ጋር ሊወዳደር አይችልም። እሱ ከመላእክቱ ይበልጣል። እናስ ሹመቱ በጽዮን ነው አለ።
ተሹሟል፣ ሪቹዋሉ ተደርጓል። እና የዚህኛው ሚሻክ ወይም ደግሞ የዚህኛው የተቀባው መሲህ ግራ ያጋባል። ለዛ ሲጠይቁት እንዴ አንተ አለ እንዴ ከአባታችን ከአብርሃም ትበልጣለህ ብሎ ጠይቁት። ሶርስን እንኳን አናቆም አንተ ያወራረግን ከና አብርሃም ራሱ እንደምትበልጥ አይነት ነገር ነው የሚያረግህ አሉት። ዮሐንስ ወንጌል ምዕራፍ 6 ላይ እንዴ ከና አለ ቢፎር አብርሃም was I am አላቸው። እኔ ከአብርሃም በፊት አለው አላቸው። ነበርኩ አይደለም እና ከአብርሃም በፊትም ኤግዚስት እያረኩ ነው፣ አሁንም ኤግዚስት እያረኩ ነው እያላቸው የ30 ዓመት ወጣት አብርሃም ከሞተ እሱ ሲመጣ 4000 ዓመት አልፎ ግን ምን አላቸው? ከአብርሃም በፊት ነበርኩ ከዛ መጣው አይደለም ከአብርሃም በፊት ጀምሮ አለው እስካሁን አለው አላቸው። ብሎ ሊወግሩት ተነሱ ይላል። በመሃላቸው ማለፍ ያስተው እንደነበረ ያስታውቃል። እንዲዛ አለፈ ኢየሱስ። ስለዚህ እስከ ዛሬ የነበሩ የተቀቡ ሰዎች ሶርሳቸው ይታወቃል፣ ሹመታቸው ይታወቃል፣ እንዴት እንደተነሱ ይታወቃል፣ ምንጫቸው ይታወቃል፣ አስተዳደጋቸው ይታወቃል። ካህን ሊሆን የነበረ ካህን ሊሆን ሊቀባ ያለ ሰው በምን አይነት የክህነት ስነ ስርዓት ውስጥ እንደሚያድግ ያስታውቃል። ንጉስ ከሆነ በምን አይነት ፍሎ ውስጥ እንደሚያልፍ ያስታውቃል። ነቢያት ከሆነ ነቢያት ራሱ ልጆች ያላቸው ልጆቻቸው በስነ ስርዓት ነው የሚያልፉት። የኢየሱስን ሶርስ ማውቃቸው ካናጤ ቤት መጣና መሲሁ ነኝ አላቸው። ሹመትስ በጽዮን ተደርጎ ክብር ለኢየሱስ ይሁን። ሁለተኛው የሚያስፈልገው ነገር የመጀመሪያው የኦርዲኔሽን ሪቹዋል ነው ብያቸው። ሁለተኛው ምንድነው? ቀቢ ብያቸው አይደል? ቀቢ ብያቸው። ጴጥሮስ ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱ ኢየሱስን አለ በመንፈስ ቅዱስና በኃይል ምን አለው ይላል? ቀባው ይላል። የናዝሬቱ ኢየሱስ የተቀባው በማን ነው? በመንፈስ ቅዱስ ነው። ጭንዋነቻው ይሄኛው አለ ኢየሱስን የቀባው ፐርሰናል የሳሙኤል አይነት አይደለም። ኢየሱስን የቀባው ፐርሰን የኤልያስ አይነት አይደለም። ፐርሰን ነው ግን እንደነሱ አይነት አይደለም። his name is holy spirit አለ። እሱ በመንፈስ ቅዱስ ነው የተቀባው አለ። ቻሶካ ፕራዲያባ there was no physical oil አለ። ፊዚካል ሚሻክ የለም አለ። ፊዚካል ሚሻክ የለም። ፊዚካል የሆነ ዘይት የለም። ፊዚካል የሆነ እሱ ላይ የፈሰሰ ነገር የለም። ግን አለ በመንፈስ ቅዱስ ተቀብቷል። ከዛስ በምን አወቃችሁ ካለ እሱ የታሰሩትን እየፈታ መልካም እያደረገ በዛ ምድር ላይ የነበረውን የትኛውንም ዲሞኒክ ኪንግደም ዲስትሮይ እያደረገ ዞረ ይላል። አንብቡ። Jesus a man approved by God with signs and wonders። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሺ እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። ፐርሰን አለው የቀባው አለ። እንገራቸዋል የቀባህ አካል ማለት ያንተ ተጠሪ ነው እና ላፈሰሰብህ ነገር ሪስፖንሲብል የሆነው ፐርሰን የቀባህ አካል። ለዛ ነው ሳሙኤል ሳኦልን ከቀባው በኋላ ተጨነቀ። ሰውየው ሌላ ዓለም ውስጥ ገባ። ሰውየው መከራ ውስጥ ገባ፣ ችግር ውስጥ ገባ። ግን ሳሙኤል አለ ማቆም አልቻለም ስለ ሳኦል ማሰብ። ለምን? he was responsible for the oil he poured on his head። ጭንቅላቱ ላይ ላፈሰሰው ዘይት ተጠያቂ ነበር። አሁን የቀባውም አደራ ይበላል። የቀባው አደራ ይበላል። ቅባት ሌላኛው ትርጉሙ የሚለይ ማለት ነው። ይለይሃል እና ከመደዳ ያወጣል። ቅባት እንዲህ ለየት ያደርጋል ቅባት። እና ልክ ሰውየው በሰላም እየሄደ የነበረ አብሯቸው ከነበሩ ካህናት ጋር እየሄደ የነበረ ከሰልፍ ወጥቶ ልክ ሲቀባ እነሱ የማይገባቸውን የሆነ ዓለም ይገባው ይጀምራል ከዘይቱ የተነሳ።
ከዘይቱ የተነሳ የኢየሱስ ስም ላይ ያለው ዘይት ግን ፊዚካል ዘይት አይደለም። የተቀባበት ሶርስ ፊዚካል ሶርስ አይደለም። ቀቢው ፊዚካል አይደለም። ግን ስሙ ምን ብሏል? ተቀብቷል። ቅባት አለው፣ ዘይት አለው። so when you connect with that name ከዛ ስም ውስጥ በምታወጣው anointing ልክ ነው ህይወት ላይ የሚሰራው። so the more you have the anointing, the more the name Jesus works for your good. ቅባቱ ባለህ ቁጥር በአንተ ህይወት ላይ ስሙ ፈንክሽን የሚያደርግበት ሌቭል እየጨመረ ይሄዳል ማለት ነው። ዛሬ አንድ ሰው በዚህ ቅባት እንዲጨምር ጸልያለሁ። አራ አሜን በሉ እስቲ። የኢትዮጵያ ቤተክርስቲያን ቅባትን በምን አቢዩዝ አደረገች ካላችሁኝ፣ ቅባት ከዚህ ቅባት አይደለም፣ መስበክ አይደለም፣ ቅባት መተንበይ አይደለም። ቅባት ማለት የሆነ ሰማይ በአንተ ትዩ ሲከፈትልህ ማለት ነው። እግዚአብሔር ለየሆነ ዓለም አንተን ሲያምን ማለት ነው። ካኒ ጋር ናችሁ? ኩባ ላይ በጣም ከባድ ሪቫይቫል ተነሳ ተባለና ሪቫይቫሉ የተነሳው በማን ነው? በገበሬዎች። they were farmers። እና ሲያይ ሲፈልግ ነብይ፣ ሰባኪ፣ ፓስተር ምናም ጠፋ። ሚቀባ መጣ ቅባቱ ገበሬዎቹ ላይ እና በስከዛሬ ጂኒየስ ወርልድ ሪከርድ ላይ የተመዘገበ ዱባ አመረቱ እና ገበሬው ተቀብቶ ሲያርሰው ወጥቶ የማያቀ ዱባ ነው የሚወጣው። አንተንም ያለ ነበር ይቀጥል ማለት እንዲህ ሙልሙል ያለ ዱባ። ለምን? whatever he touches ሰውየው የነካው የትኛውም ነገር ሰውየው ከነካው ዓለም ትይዩ የተከፈተ ሰማይ አለ። ስለዚህ ለሰውየው ሪያሊቲው ፊዚካል ሪልም ሳይሆን የተከፈተለት ሰማይ ነው። እንዲህ አይነት ዓለም ውስጥ ዛሬ አንድን ሰው ገፍትር ያስገባዋል። ጃሶን ዴል ቬሪያ ካላማንዳስ so anointing ከዚህ ጋር እግዚአብሔር ይቀባል ሲል ምንድነው ማይንዳችን ላይ የሚመጣው? ሰባኪ፣ ነብይ፣ ኖ ቅባት ከተከፈተ ዓለም ጋር ነው የሚገናኘው። አራሳታ ያባል ዝም ብለህ ሳሰብክ ራሱ you will be a man of influence። በገባበት በሙሉ ተቀባይነት ይጨምራል። ሰዎች ሲያዩ አንተን ማየት ያቆማሉ። በአንተ ውስጥ ያለውን ሚሻክ the anointed one ማየት ይጀምራሉ ማለት ከኔ ጋር ናችሁ? yes። ስለዚህ እኔ ውስጥ አሁን ኢን ክራይስት የሚለውን ትምህርት እየተማራችሁት የነበረውን ምናምን አሁን ይገባችኋል። የተቀባው ነው እኔ ውስጥ አክቲቭ ኢን ዳት ላይፍ። አክቲቭ ኢን ዳት ላይፍ። ስለዚህ ለአንዳንድ የተቀቡ ሰባኪዎች አሉ፣ የተቀቡ ሰዎች ይሄ ስም በተሻለ መንገድ ለምን ሰራ ካልከኝ በዚህ ቅባት ኮኔክት ያደረጉትና የከፈቱት ሰማይ አንተ ከከፈከው ይለያል። አምኖታል ፎር another portal ሰውየው። ክብር ለኢየሱስ ይሁን። ይሄ ሳምንት ለአንድ ሰው መንፈስ ቅዱስ ልቤ ላይ እንደሚያከብር ታውቃላችሁ። በቅባት የሚጨምርበት ሳምንት የሚሆንለት አንድ ሰው አለ። an increase in the anointing, it's a sign of abundance። ዘይት ማለት ዘይት የምትረፍረፍ ምሳሌ ነው። ሳሙኤል በቀንድ ይዞ የሚያፈሰው ዘይት ለአንድ ንጉስና ለአንድ ነቢይ ሰማይ ከከፈተ እኔ በክርስቶስ ላይ የፈሰሰ ያ የእግዚአብሔር መገኘትና ቅባት ተሸክሜ በኔ ትይዩ የማይከፈት ሰማይ የለም ማለት ነው። ስለዚህ ስሙ ከዚህ አኖይንቲንግ ጋር ኮኔክት ባደረክበት ሌቭል ነው የሚሰራልን ማለት ነው። ኢየሱስ ጌታ ደስ ይላል። ተከባቸው ያለው ሰው የተሰጠ ስም በሉት ዝም ብሎ ስም አይደለም፣ የተቀባ ስም ነው። ይሄር የተቀባ ስም እና በንግስና በክህነት እና
በነብይ በየትኛውም አንተ በምትፈልገው ዳይሜንሽን ከፍቶ ፈንክሽን ሊያደርግ የሚችል ስም ነው የተሰጠው። የፈለከው ዳይሜንሽን ላይ ይሰራል። ለዛ ነው መጽሐፍ ቅዱስ ሲናገር ይሄን ተናገር ይጨርሳል። እሱ ሁሉም ነው በሁሉም ነው ይላል ቆላስይስ። ሁሉም ነው በሁሉም ነው። እና እሱ ከመጣ በኋላ አማኞች ሌላ ተጨማሪ ነገር መፈለግ አቁመዋል። እሱ ውስጥ ሁሉም አለ፣ በሁሉም ነው አለ። but whatever you need you can find it in him። እሱ ሁሉም ነው በሁሉም ነው። ስለዚህ እዚህ ሆነ በፊልም ስታይ የነበረውን ሳምሶን በአህያ መንጋጋ ሲገል የነበረበትን ቅባት አትበል። የለም አሁን እንደዛ ብሎ ዘይት Christ has the whole package። ከኔ ጋር ናችሁ? yes ደብዳቤ ጽፎ የሚመጣል የዩ ቅባት፣ የበቀል ቅባት ነገርኩ። ዛሬ ጃንደረባን የገደለው እዩ አይደለም፣ እዩ አልተበቀለም፣ ጃንደረባን ይላኩ። ከዛ ውጪ ባይዘው እዩ የሰራው ስራ ራሱ እኛ የምናውቀው ነገር የለም። ይሄው ነው ደስ ሲል እግዚአብሔር እንዲህ በትንሽ ነገር ስማችሁን ያገነላችሁ። ሁለት ጃንደረባ ላካ፣ ሴትዮዋን ደፋት። እስካሁን አሁን ድረስ የዩ ቅባት እያለ ነው እየተጨነቀ ነው። ሳሙኤል ቅባት ድምጽን ራሱ ሳሙኤል የነበራለ ኢየሱስ ማለት ያለው ነገር በሙሉ ፓኬጁ ያለበት ክርስቶስ ነው ውስጥ ነው። አሁን የኔ ጸሎት ምንድነው? እኔ ውስጥ ያለው እንዲባራልኝ እንዲባራልኝ። እንደው የሚያምርብህ በአዲስ ኪዳን ይሄ ክርስቶስ ከተገለጠባቸው በኋላ ቅባትን የገለጡ ሰዎችን አኖይንቲንግ ሲክ ብታረግ በጣም ቆንጆ ነው፣ ይሻላል። ምክንያቱም አዲስ ኪዳን ነው። እዩ ጋር ትሄዳለህ። በኢየሱስ ፓኬጁ እኔ ውስጥ ነው ፓኬጁ። ስለዚህ ስሙ ከዘይት ጋር ይሰራል። ስሙ ከአኖይንቲንግ ጋር ሊንክ ያደርጋል። ስለዚህ seek for the anointing። እግዚአብሔር ቅባት ስትሉ አሁን የሆነ ነገር እየገባችሁ ነው ማለት ነው። የሆነ ዘይት ምናምን አይደለም። ሰማይ ባንተ ትዩ ሲቀ ፖርታል። ለዛ ነው ዳንኤል ሲጸልይ ይላል መስኮቱንም ወደ ኢየሩሳሌም ከፍቶ ይላል። ለምሳሌ ያለበት ባቢሎን ነው፣ አየሩ የተዘጋ ነው። በኢየሩሳሌም ፖርታል ነው የሚጸልዩ። አልገባችሁ? መስኮቱን ይከፍታል ወደማ ወደ ኢየሩሳሌም ላይ it's a portal ፖርታል ነው የሚሰራው። ለምን? በዛ ሎክድ በሆነ አትሞስፌር ውስጥ ሰውየው መስኮቱን ከፍቶ ኢየሩሳሌም እንዳለ ሰው ነው የሚጸልዩ። ይነዳል ሰውየው እና መተ አንበሳ የራሱ ጉዳይ አለ። አንበሳ ትላለ የራሱ ጉዳይ ገባለው። ስለዚህ እንዲህ አይነት መስኮት ነው የሚከፍትልህ ቅባት። ባንተ ትዩ እስከ ዛሬ አርገማ ተቡ ገብቶ የማያውቅ የሆነ መስኮት መጥቶ ይከፈታል። እና እዛ ውስጥ ገብተው ወክስ ታደርግ ሌላው ሰው ይለካ አልገባው። አንተ ብቻ ነው የገባ፣ ለአንተ ነው የሚሰራው። አጠገብ ያለ ሰው በሙሉ ለአንተ የሰራልን ነገር ሲክ ያደርጋል። ለዛ ነው የተቀቡ ሰዎችን ሲክ የምናደርገው። በቃ ይከፈትልሃል። ዛሬ ለአንድ ሰው ይሄ ፖርታል በጌታ በኢየሱስ ክርስቶስ ስም እንዲከፈት ጸልያለሁ። ሰው ዛሬ